ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። የጌታ ጸጋና ሰላም ይብዛላችሁ። እንዴት ሰነበታችሁ? ህይወት፣ አገልግሎት፣ ስራ፣ ቤተሰብ፣ ሰፈር ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ያው በጌታ ጸጋ ማለት ነው። እግዚአብሔር ይመስገን ምንም ነገር ቻሌንጅ ስለሌለ ሳይሆን ከቻሌንጁ በላይ የሆነ ጌታ ስላለን ነው። እግዚአብሔር ይመስገን። የእግዚአብሔር ፍቅር ከቻሌንጆቻችን ሁሉ በላይ ነው እና ስለዚህ ከጌታ መንገድ ከጌታ ሐሳብ ንቅንቅ አንልም ማለት ነው። እግዚአብሔር ይመስገን። ምክንያቱም የእግዚአብሔር ጸጋ ስላለ ማለት ነው እና በራሳችን ችሎታ አይደለም። እንደዛ በዛ መልኩ የበቃን አይደለንም እና የበቃም ሊኖር አይችልም። እኛም የበቃን አይደለንም። እንደዛ ነው። እግዚአብሔር ይመስገን። አሁን የገባሁት እንደው እንመካከር ለማለት ነው። ማለት በእግዚአብሔር ሐሳብ ላይ ያው የእግዚአብሔር ቃል ተመካከሩ ስለሚል እርስ በርስ ተማማሩ፣ እርሳችሁ አስተምሩና ገስጹ ምናምን ይላል እግዚአብሔር ቃል እና በዛ መሰረት ነው እንመካከር ያልኩት እንጂ ሌላ ነገር አይደለም ማለት ነው። በእግዚአብሔር ላይ ምክር የለም። የእግዚአብሔርን ሐሳብ ከሰማን በኋላ የእግዚአብሔርን ሐሳብ ላይ ምክር ምናምን የለም። ዝም ብሎ መቀበል ብቻ ነው እንጂ። አሜን ነው ወይ? እግዚአብሔር ይመስገን። ብንመካከርም እንደው ጊዜ ነው የምናጠፋው እንጂ በእግዚአብሔር ላይ ምክር የለም። እግዚአብሔር ይመስገን እና መጽሐፍ እንደሚለው እንደ ሕፃናት ሁኑ አይደል የሚለው? ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው እና የእግዚአብሔር መንግስት እንደነሱ አይነት ለሆኑት ነው የሚለው የእግዚአብሔር ሐሳብ ማለት ነው። ለምንድነው ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግስት ከተሆኑ ልትገቡ አትችሉም ያለው? እና ሕፃናት እንደምታውቋቸው they are not critical thinker አይደሉም ወይም ደግሞ selective learners አይደሉም። እና ሄደን ማቴዎስ ወንጌል ምዕራፍ 18 ላይ ብናነብ ከ1 እስከ 14 ባሉት ውስጥ ብናነብ ስለ ሕፃናት የሚናገረውን እናገኛለን ማለት ነው። እና ስለዚህ እንደ ሕፃናት መሆን ያስፈልጋል ማለት ነው። ምን ማለት ነው? አሁን ሕፃናት የሚንበለበል ነበልባል እሳትን ሲያዩ እኮ የሆነ አበባ ደስ ስለሚል ነበልባሉ ሲታይ አበባ መስሏቸው እኮ እጃቸውን ዘርግተው ሊይዙት እኮ ይሄዳሉ። እና ታዲያ እንዴት እንደ ሕፃናት ሁኑ ይባላል? አዎ ይሄን ጥያቄ ለመመለስ እንደ ሕፃናት ሁኑ የተባለበት ምክንያት ምንም እንኳን ክሪቲካል ቲንከር ባይሆኑም ምንም እንኳን ሴሌክቲቭ ለርነርስ ባይሆኑም መርጠው ይሄ ትምህርት ጥሩ ነው፣ ይሄ ሐሳብ ጥሩ ነው፣ ይሄ ሐሳብ ጥሩ አይደለም ባይሉም ግን እንደ ሕፃናት ሁኑ ተብሏል። እንዴት ሊባል ቻለ? የነሱ ባህሪ እየታወቀ ሲባል ጌታ ያየላቸው ፓርት አለ። ያየላቸው ፓርት የሚናገረው ጌታ ስለሆነ ራሱ ስለሆነ የሚናገረው እሱ የሚናገረው ደግሞ ምንም አማራጭ የሌለው እውነተኛ ትክክለኛ ነፍስ አድን ስለሆነ ሰውን የሚጠቅም እንጂ የሚጎዳ ስላይደለ ሕይወት የሚገኝበት እንጂ ጥፋት ስለሌለው አስቀድሞ ሲናገር ምንድነው ያለው? ወደኔ ይመጡ ዘንድ አትከልክሏቸው ነው ያለው። ሌላ ነገር አላለም። ስለዚህ ወደኔ ብሎ ስለተናገረ ያንን መሰረት አድርጎ ነው ጌታ ያንን መሰረት አድርጎ ነው ሕፃናት ወደኔ እንዲመጡ አትከልክሏቸው። እንደገና ደግሞ ያ ብቻ ሳይሆን መንግስተ ሰማያት ደግሞ ለእንደነርሱ ላሉት ነው እንደውም እንደ ህፃናት
ካልተመለሳችሁ እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግስት ከቶ አትገቡም ብሎ ተናግሯልና ኢትስ ቬሪ ሲሪየስ ነው ማለት ነው። በቀላሉ የምንወስደው ነገር አይደለም፣ እንደ ቀልድ ማለት ነው። እና ስለዚህ እሱ የሚናገር ስለሆነ እሱ የሚናገረው ደግሞ እውነተኛና ተቀባይነት ያለው ህይወት የሚገኝበት ነፍስ አድን ስለሆነ ነው እንደ ሕፃናት ሁኑ የተባለው ማለት ነው። ሕፃናት እንዳልኳችሁ ነው። ማንነታቸውን ስንመለከት ወደ ጌታም ሲመጡ ጌታ ያለውን መቀበል ነው። ኑ ሲላቸው ቁጭ በሉ ሲላቸው ቁጭ ማለት እንጂ ሌላ ነገር ክፉና ደግን ለይተው ስለሚያውቁ አይደለም። ግን የትም ሲሄዱ የሆነ ነገር ፎርዋርድ ከተደረገላቸው ያ የተደረገላቸውን ነገር መቀበል ነው። መጫወቻ ነው የሚመስላቸው፣ የሚጠቅማቸው ነው የሚመስላቸው፣ የማይጠቅመው ነገር ሁሉ ማለት ነው። ግን አሁን እነዚህ ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው ስለሆነ ያለው ወደ ጌታ ስለሆነ እኛም እንድንመጣ ተመልሳችሁ እንደነርሱ ሁኑ የተባልነው። ጌታ ደግሞ ይሄንን ሲናገር እንዳልኳችሁ ነው። እሱ ጋር ምን አለ? ነፍስ አድን ነገር አለ። እሱ ጋር ህይወት አለ። እሱ ጋር መንፈስ አለ፣ መንፈስ ቅዱስ አለ። እሱ ጋር ሰላም አለ፣ ፍቅር አለ፣ ደስታ አለ፣ የዘላለም ህይወት አለ። ስለዚህ ለዛ ነው ወደኔ ይመጡ ዘንድ አትከልክሏቸው ያለው ማለት ነው። እግዚአብሔር ይመስገን። ስለዚህ እኛም አዋቂዎች ምን ባለው አደልት ፒፕል who are selective የሆንን በኔቸራችን selective learners የሆንን በኔቸራችን ክሪቲካል ቲንከር የሆንን ያንን የኛ ክሪቲካል ቲንከርነታችን የኛ selective learnerነታችን ከእግዚአብሔር ሐሳብ እንዳያወጣን በጣም ተጠንቅቀን ያንን ሁሉ እርግፍ አድርገን ይሄ የራስ ሎጂክ የተባለው በራስ ማስተዋል አትደገፍ፣ የራስን በራስ ጠቢብ አትመካ፣ በራስ ጥበብ አትመካ፣ የራስን ማስተዋል ተው እንደዚህ ተብሎ ስለተነገረ እነዛ ነገሮች ሁሉ በስጋና በደም ምክር የሚነሱ ሐሳቦች በሙሉ እንቅፋት ስለሚሆኑ ወደ ጌታ እንዳንመጣ እነሱን ሁሉ ትተን አምነንበት ማለት ነው። በጌታ ጌታ ያለው ነው ትክክል። የኔ ሎጂክ አይደለም፣ የኔ የስጋና የደም ምክር አይደለም፣ የኔ ሴሌክቲቭ ለርነርነስ አይሰራም። እግዚአብሔር ጋር ስመጣ የኔ ክሪቲካል ቲንከርነት ጌታ ጋር ስመጣ አይሰራም። ጌታ ጋር በእግዚአብሔር ላይ ምንም ምክር የለም። የእግዚአብሔር ሐሳብ ትክክለኛ ነው ብለን እንድንቀበለው እንድናስተናግድና ከሱ ጋር ተስማምተን እንድንኖር ይሄ ነው የጌታ ሐሳብ ማለት ነው። ስለዚህ ወገኖች ሄዱና እስቲ ማቴዎስ ወንጌል ምዕራፍ 18 ላይ የእግዚአብሔርን ሐሳብ ተመልከቱት፣ አንብቡት፣ አጥኑት። እግዚአብሔር እዛ ላይ ብዙ ነገር ሊያስተምራችሁ ይችላል ማለት ነው። እቺን ነገር ጀባልላችሁ ብዬ ነው። ጌታ ይመስገን። አሜን አሜን አሜን። እግዚአብሔር ይባርካችሁ። እቺን ጥቂት ላካፍላችሁ ብዬ ነው። ተባረኩ።